ዓርሽ ያለው ከኩርሲይ በላይ ነው። ዓርሽ ያለው ከኩርሲይ በላይ ነው። ኩርሲ ከዓርሽ በታች ነው ቦታቸው ማለት ነው። የት እንዳሉ ለምሳሌ ከበላያችን 7 ሰማያቶች አሉ። ከ7 ሰማይ በላይ ውሃ አለ። ከውሃው ግዙፍ ውሃ አለ። ከውሃው በላይ ኩርሲይ አለ። ከኩርሲይ በላይ ጀነት አለች። ከጀነት በላይ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላህ ደግሞ ከዓርሽ በላይ ነው። ከፍጥረት ዓለም ሁሉ በላይ ነው። የፍጥረት መጨረሻ መዝጊያ በቃ ዓርሽ ላይ ነው። ከዓርሽ በላይ ፍጡር የሚባል ነገር የለም። ገብታችኋል? እርሱ የፍጥረት ጣራ ነው። አላህ ስብሐነሁ ወተዓላ ደግሞ ከፍጥረት ዓለም ሁሉ ውጭ ነው ያለው፣ ከዓርሽ በላይ ነው። ገብታችኋል? ስለዚህ የኩርሲይ እና የዓርሽን መጠን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መሰማዋቱ ሰብዕ ወልአርዱነ ሰብዕ ዐለል ኩርሲይ ኢላ ከሐልቀቲ ሙልቃ ዐላ ፈላቲል አርድ። 7 ሰማያቶች 7 ምድሮች ተጠቅልለው ኩርሲይ ላይ ቢወረወሩ ሊጣሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ሰፊ ሜዳ ላይ እንደተጣለች ቀለበት ያክል ነች የምትመዝነው አሉ። 7 ሰማይ 7 ምድር ኩርሲይ ላይ ቢጣል ሰፊ ሜዳ ላይ ቀለበት ብትጥሉ ምን ያክል ቦታ ትይዛለች? የዚያችን ያክል ነች ብለዋል። ከዚህ የምንረዳው ኩርሲይ በጣም ግዙፍ እንደሆነ ነው። ከማን አንጻር? ከሰማይና ከምድር አንጻር። ኩርሲይ እስከ ዓርሽ አንጻር ሲታይ መል ኩርሲዩ ዐለል ዓርሽ ኢላ ከሐልቀቲ ሙልቃ ዐላ ፈላቲል አርድ። ኩርሲይ ደግሞ በዓርሽ ላይ ቢወረወር ቢጣላሉ ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሰፊ ሜዳ ላይ እንደተጣለች ቀለበት ነች የምታክለው አሉ። ምንም ቦታ ትይዝም። ለዚህ ነው ዓርሽ በጣም ግዙፍ ፍጡር ነው። ወሁወ ረቡል ዓርሽል ዐዚም ይላል አላህ። እርሱ የታላቁ የዓርሽ ጌታ ነው እያለ ስለ ራሱ ይነግረናል። ዓርሽ በጣም ግዙፍ የሆነው ፍጡር ነው። ዓርሽን አላህ ስብሐነሁ ወተዓላ ባለበት እንዲወድቅ ቢያደርገው ይህች ዓለም ትጠፋለች። ነገር ግን በትእዛዙ ነው የያዘው። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪህ። ከተአምራቶች መካከል ሰማያትና ምድር ፍጥረት ሁሉ በትእዛዜ መቆማቸው አለ። እንዳሉ ነው እንዲቆሙ ያደረጋቸው። በችካል አይደለም፣ ሁሉ ነው። ይታያችኋል። አላሁ ሱብሓነላህ። አንድን ነገር ለማቆም አንተ የሆነ ምሰሶ ያስፈልጋል። ኸለቀ ሰማዋት ወልአርድ ቢገይሪ ዐመድን ተረውነሃ። ሰማያትና ምድርን የፈጠርኳቸው እንዲቆሙ አደረግኳቸው፣ ያለ ምሰሶም እንዲቆሙ አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። እናንተ በማታያቸው እያለ። ስለዚህ ይህ ሁሉ ፍጥረት አላህ ሱብሓነሁ ወተዓላ በትእዛዝ ነው እንዲቆም ያደረገው። ዓርሽ በጣም ግዙፍ ፍጡር ነው። ከዚህ ያለንበት ምድር እስከ ሰማይ ድረስ 500 ዓመት ርቀት አለው። ከዚህ ካለንበት ምድር እስከ ሰማይ ድረስ 500 ዓመት። በእያንዳንዱ ሰማይ 500 ዓመት ርቀት አለው። አንተ ከሰማይ ብትወረወር እዚህ ምድር ላይ ለመውደቅ 500 ዓመት ይፈጅብሃል። በጣም ሩቅ ነው። እኛ እንደምናየው እንዲህ ስናይ ሰማይ ስናየው ቅርብ ይመስላል። ላ አይደለም፣ በጣም ሩቅ ነው። ጀማ 500 ዓመት። በእያንዳንዱ ሰማይ መካከል 7 ሰማያቶች አሉ። አላህ በቁርአን ላይ እንደተናገረው አላሁ ለዚ ኸለቀ 7 ሰማዋት፣ እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያቶችን የፈጠርኩኝ እያለ ተናገረ። በእያንዳንዱ ሰማይ መካከል የ500 ዓመት ርቀት አለ። አንዱ ሰማይ ብቻ ልክ እንዲሁ ውፍረቱ ከላይ እስከታች 500 ዓመት ያስጉዛል። ምድርም በዚሁ ልክ ነች። ወሚን አልአርድ ሚስለሁን አላህ፣ ከምድርም ልክ የእነርሱን አምሳያ ፈጥር ያለሁኝ አላህ። ይሄ ሁሉ ፍጥረት ግን ከአላህ ስብሐነሁ ወተዓላ ዘንድ ነገ የፍርድ ቀን 7 ሰማያቶችን በቀኝ እጁ 7 ምድርን በግራ እጁ ይይዛቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የጥዊ ላሁ ሰማዋት ሰብዕ የውም አልቅያማ ቢየሚኒህ ወልአርዲነ ሰብዕ ቢሽማሊህ ፈየቁል ሊመን ልሙልኩ ልየውም ሊላህ ልዋሒድ ልቀሃር። ሐዲስ ላይ ሲናገሩ ምን አሉ? የትንሣኤ ቀን የቅያማ ቀን አላህ 7 ሰማያትን በቀኝ እጁ 7 ምድርን በግራ እጁ ይዞ ይወዘውዛቸዋል፣ ይጠቀልላቸዋል። የውመ ነጥዊ ሰማአ ከጠይ ሲጂል፣ ከአንተ ወረቀትን ጠቅልለህ እንደምትይዘው አላህ ስብሐነሁ ወተዓላ 7 ሰማያትን በቀኝ እጁ ጠቅልሎ ይዛታል፣ 7 ምድርን በግራ እጁ ጠቅልሎ ይዛታል። ከዚያ ምን ይላል? ሊመን ልሙልኩ ልየውም ይላል፣ ዛሬ ንግስናና ሹመት ለማን ነው ይላል። ፈማ ዩጂቡ አሐድ፣ አንድ የሚመልስ የለም ፍጥረት ሁሉ ስላለቀ። ሊላሂ ልዋሒድ ልቀሃር፣ ራሱ ይመልሳል። አንድና አሸናፊ ለሆነው ለአላህ ብቻ ነው ዛሬ ንግስናና ሹመት ብሎ ራሱ ይናገራል።
እሺ አለይሰ አልዓርሽ መሕሙል ቢልመላኢካ ናም። አዎ ስለዚህ ኩርሲ ከአርሽ በታች ነው እንጂ ከምድር በታች አይደለም ማለት ነው። አይደለም አይደለም። አያተል ኩርሲ ላይ ዋሲያ ኩርሲ ሰማዋቲ ወልአርድ ሲል እዛ ጋር ምን ማለቱ ነው? ወሲዐ ኩርሲዩሁ አሰማዋት ወልአርድ ኩርሲዩ ሰማያትንና ምድርን ሰፋቸው ወይንም በለጣቸው ለማለት ነው። ቅድም እንዳልኩት ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዳብራሩት ሰማያትና ምድር በአርሽ ላይ ቢወረወሩ ልክ ትልቅ ሜዳ ላይ እንደተጣለች ቀለበት ነች የምትመዝነው ሰማይና ምድር ከኩርሲይ አንጻር ብለው ተናግረዋል። እርሱ ምን ያክል ግዙፍ እንደሆነ ከሰማይና ከምድር እየተናገረ ነው አላህ።